ኢትዮጵያ በዲፕሎማሲ ግንኙነት ታሪኳ በዓለም አቀፍ መድረክ አፍሪካን ወክላ መቆም የቻለች ሀገር ናት። ሀገሪቷ በመታራምደውና እስካሁን በተከተለቻቸው የዲፕሎማሲ የግንኙነት ሂደቶች ሁሉ በታሪኳ ሀብቷን ብቻዬን ልጠቀም ያለችበት ጊዜ እንደሌለ ይልቁንም በጋራ ተጠቃሚነት መርኋና ጎረቤት ሀገራትን ባስቀደመ የዲፕሎማሲ አካሄዷ ለቀጠናው ሰላም ግንባታ ሁሌም እጇ እንደተዘረጋ ነው። ለዚህ ደግሞ ማሳያው ብዙ ነው። ግብጽ ብትወስጂ ከዛ በላይ ነው፣ ከ90 በላይ ነው። አባይ ላይ የተመሰረተው ህይወት የግብጽ ህዝብ ማለት ነው። ገናሌን ብትወስጂ ኦሞን ብትወስጂ በዚህ በኩል ኬንያ ሼር የምታደርገው ነው። እንግዲህ ሱዳንም እንደዚሁ ነው። ኢትዮጵያ ባላት ጠንካራ የሴኩሪቲ አፓራተስ እንግዲህ ለዓለም ጭምር ከኮንጎ ጀምሮ ኢትዮጵያ በጎረቤቶቿ ጭምር የሚከሰተውን ሰላም የኔም ሰላም ነው፣ ችግርም ሲፈጠር የኔም ችግር ነው ብላ የነሱም የነዚህ ማሳያ ነች። እንግዲህ ኢትዮጵያ እንደምወስደው ማለት ነው። ኢትዮጵያ ድምጻቸው ጭምር ነች። እንደገና እንግዲህ በአህጉር አቀፍ ሊሆን ይችላል፣ በአፍሪካ ህብረት፣ በተባበሩት መንግስታት ሊሆን ይችላል፣ በሌሎችም ተላልቅ ውይይቶች ላይ ኢትዮጵያ የብቻውን አይደለም ፍላጎቷን የምታራምደው። በሰጥቶ መቀበል የዲፕሎማሲ መርህ ኢትዮጵያ ብሔራዊ ጥቅሟን ከሁሉም ነገር ያስቀደመች ሀገር ናት። ባለፈቻቸው ጊዜያት ሁሉ አልምቼ ልጠቀም ባለችው ሀብቶቿ የራሷን ተጠቃሚነት ማረጋገጥ እንጂ የጎረቤት ሀገራትን ጥቅም አልነካችም። በተመሳሳይም የራሷን ጥቅም አሳልፋ አልሰጠችም። ይህ ደግሞ ሀገሪቱ ከጎረቤቶቿ ጋር ያላትን በጎ ወዳጅነትና በቀጠናው ያላትን ተጽዕኖ ፈጣሪነት ያጎላል። አሁን እየተገበረች የምትገኘው ጎረቤት ተኮር ዲፕሎማሲም ይህንኑ የሚያንጸባርቅ ነው። የኢትዮጵያ ዲፕሎማሲ ፖሊሲ የጋራ ተጠቃሚነትን መሰረት ያደረገ የበለጠ ደግሞ ለጎረቤት ሀገራት የቀረበ ከጎረቤት ሀገራት ላይ ጋር ያለው ግንኙነት ጠንከር ያለና ቅድሚያ የሰጠ ነው። በኢትዮጵያ በታሪኳ ከጎረቤት ሀገሮች ጋር ግጭትም ጦርነትም ያላደረገች ያልፈለገች በራሷ ተነሳሽነት ያላደረገች ሀገር ናት። አንዳንድ ጎረቤት ሀገሮች ቢተናኮሷትም ለዋላዊነትን ለማስከበር ተገቢው ምላሽ የሰጠች ሀገር ብትሆንም በራሷ ተነሳሽነት ግን ጎረቤትን ለመጉዳት ያደረገችው ሀገር ያደረገችው ታሪክም የለም፣ ሐሳብም የለም፣ ከዚህ በፊትም የለም፣ አሁንም የለም። በኢትዮጵያ ደረጃ ሀገረ መንግስትነትም በዲፕሎማሲውም የብዙ ዓመታት ልምድ ያላት ሀገር ነች። ከዚህ አንፃር እስከዛሬ በመታራመዳቸው የዲፕሎማሲ እንቅስቃሴዎች ወይም ተግባራት መርህዋ የሷን ብሔራዊ ጥቅም በማስጠበቅ የሌላውንም ደግሞ በማክበር ላይ የተመሰረተ ነው። የባህር በር ባለቤት የነበረች ነገር ግን የባህር በር አልባ ተደርጋ የምትገኘው ኢትዮጵያ አሁን ላይ ጥያቄዋን ወደ መድረክ ስታመጣ ያላትን መልካም የጎረቤት ሀገራት ግንኙነት በማይሸረሽርና ሰጥቶ የመቀበል መርህን በተከተለ መንገድ ነው። እንደገና ደግሞ ኢትዮጵያ አሁንም ስትጠይቅ እኮ ምንድን ነው ያለችው? ሁለተኛ ሐሳብ አቅርባለች። እሺ እኔ ባለቤት ነበርኩኝ ህገወጥ በሆነ መንገድ ይላ ጊቭ ኤንድ ቴክ ልጠቀም ሰጥቶ በመቀበል መርህ ያን ተግባራዊ እናድርገው፣ ሪስፕሮሲቲን እንጠቀም፣ በመከባበር እናድርገው። የሚያዋጣው ቤስቱ መንገድ ሰላማዊ በሆነ መንገድ ኢትዮጵያ የባህር በር ባለቤትነቷን መቀበል ብቻ ነው። ምንም እንኳን ጉርብትናን ባከበረ መልኩ የቀጠለው የኢትዮጵያ ዲፕሎማሲ የዘመናት መርኋ ቢሆንም ከጎረቤቶቿ ጎራ ግን ጥሩ ምላሽ ያልነበረበት ጊዜ ጥቂት የሚባል አይደለም። ሆኖም ሆደ ሰፊነትና ትዕግስት በዚህ ወቅትም መርኋ ሆኖ ቀጥሏል። ዛሬም ሀገሪቱ የጋራ ተጠቃሚነት ሐሳብን አንግባ ጎረቤቶቿን ሳትጎዳ ፍትሃዊ ተጠቃሚነትን መነሻ አድርጋ የባህር በር ጥያቄዋን ከማሽኮርመም አውጥታ ዓለም አቀፍ አጀንዳ ወደ ማድረግ ተሻግራለች። የኢትዮጵያ ማህበረሰብ እንደምታውቁ ለጎረቤት ከሩቅ ወንድም የቅርብ ጎረቤት የሚል ብሂል ያለው ህዝብ ነውና ኢትዮጵያ እንግዲህ በለጎረቤቷ ያላት ቀናኢነት ዓለም የሚያውቀው ነው። ነገር ግን ያልተፈለገ ትርምስ ያልተፈለገ የቤት ስራ ወደ ኢትዮጵያ እንዲገባ ከሚያደርጉ አገራት አንዱ መካከል ጎረቤት ሀገሮቻችን ናቸው። በራሳቸውም ተነሳሽነት በሌላም ሶስተኛ ወገን ተነሳሽነት ሲያደርጉ ይታያል። ያን ሁሉ በትግስት የምትችል አንዳንድ ኢትዮጵያን የማይመጥኑ ደካማ ሀገሮች ጎረቤት ሀገሮች ሁሉ እኛን ላይ ሊፈታተኑ የሚሞክሩ ነገር ግን አቅም አለንና ከነሱ በብዙ እንበልጣለንና እንደዚህ ማድረግ እንችላለን ማንል ሀገር እና ህዝብ መሆናችን ዓለም ያውቀዋል። ስትቀበል ጎረቤት ሀገሮች ይጠቀማሉ። እንደ ህዳሴው ግድብ ስትቀበል ዓለም ይጠቀማል። አካባቢው ከኢትዮጵያ ሌላ ወሳኝ የሆነ ሰላሙን የሚያስከብርለት አካል የለም። ይሄ ይታወቃል እኮ በአፍሪካ ቀንድ በርካታ ጥናቶች የሚያሳዩ ነው። ተግባሩም ይሄው ነው። ስለዚህ ኢትዮጵያ ያነሳችው ሐሳብ በሞራልም ሙሰጂው በህግም ሙሰጂው በታሪክም በሁሉም በዚህ መልክ ቀርቦ ማስረዳት አለበት። ያንን
በህገ ወጥ መንገድ የፈጸመው አካል ማለት ነው። ይህ ሲሳካ የባህር በር ተጠቃሚነትም ምላሽ ሲያገኝ እንደ ወትሮ ሁሉ ብሔራዊ ጥቅሟን አስከብራ የጋራ ተጠቃሚነቷን ማረጋገጥ የምትችል ስለመሆኗ ታስመሰክራለች።